አሁን ሁላችን ከተገናኘን ወደ ጉዳያችን እንግባ። እሺ ለማ ግን ምንድነው ስሙ? አንድ ውሳኔ ላይ ደርሻለሁ። የምን ውሳኔ? ተረጋጋ፣ ወደ እሱ እንመጣለን። እሺ ፈጠን ማለት ትችላለሽ? ምን መሰላችሁ፣ ብሩኬ ንብረቱን ከጠየቀ በኋላ አስቤበት ድርሻው ልሰጠው ወስኛል። እውነትሽ ነው? አዎ እውነቴን ነው። በጣም አመሰግናለሁ። ችግር የለውም፣ የለፋበት ሀብት ስለሆነ ሙሉ መብት አለ። ቢሆንም እንደዚህ በቀናነት በመሰለሽ በጣም ደስ ብሎኛል። ችግር የለውም። ሚኪ በዚህ ጉዳይ ምን ትላለህ? በጣም ደስ ይላል። ተስማምቻለሁ። ያው የራሱ ንብረት አለ። ወይኔ ሚኪያስ ማትረቢ ሹሻ ቆይ እንዴት ነው ማክሽ? እባክሽ እንዴት ነው ሳታማክሪኝ ሀብቱን ለብሩክ ለማካፈል የወሰንሽው? የግድ አንተ ማማከር ነበረብኝ? አዎ ማማከር ነበረብሽ። ምን ቢሆን እኮ ባለቤትሽ ነኝ። እሺ ባለቤቴ ስለሆንክ እኮ ነው ለሁለታችሁም እኩል የነገርኳችሁ። አሃ እኔም ከሱ እኩል ማወቅ ነበረብኝ ማለት ነው? ምን ችግር አለው? ቆይ እንዴት ችግር የለውም እንዴ? እኔ ከሱ እኩል መስማት ነበረብኝ? ይሄን ያልኩ መናደድ የለብህ። የምሰጠው እኮ የራሱን የላቡን ድርሻ ነው። አረ እና ሀብትን ፈልገህ ነው የመጣው? አዎ ንብረቴን በሙሉ መልስልኝ። ምንድን ነው የሚያስቅህ? በጣም ገርመኝ። ምን የሚገርም ነገር ተናገር። እኔ የማውቀው ብሩክ እንደዚህ ስላልነበር ነው። እሺ እባክህ አንተ የምታውቀው ብሩክ እንዴት አይነት ነበር? እኔ የማውቀው ብሩክማ ከሰው ገንዘብን የሚያስቀድም አልነበር። ምን ንብረቴን መጠየቅ አልነበረብኝም? ከልጆችና ከሚስት ገንዘብን ታስቀድማለህ ብዬ አስቤያለሁ። ስለ እሷ ምንም አይመለከተኝም። እሷ የራሷን ምርጫ መርጣ ሄዳለች። ኧረ እባክህ ስለ ልጆችስ? ስለ ልጆችም ቢሆን አሁን ላይ እርግጠኛ መሆን አልችልም። እኔ እኮ ቆይ ግራ የሚገባኝ ልጆች አይደሉም ብለህ እየካድክ ነው እንዴ? አንተ ሰው ኡፋ። አንተ ግን በጣም የምትገርም ሰው ነህ። ደግሞ ምን አደረኩ? ሀብታም ነበርክ ስትባል ጫማ መጥረግ ነበረክ አይደል? አንቺ ደግሞ ምንም ተው። ምን ልትል ነው? አባዬ ብቻ አይደል እንዴ ምድረ ሸፋፋ ያመጣውን ጫማ ሲያውቃና ምን ስለሚውለው? ጋሼ ብቻውን ሆኖ ስራ በዛበት አይደል? በጣም እንጂ ትቀልዳለህ እንዴ? የምሬን ነው አልቀለድኩም። ባይገርምህ አንተ ይሄን ስራ ካቆምክ በኋላ ስራ በጣም ነው የቀዘቀዘው። ሴቶች ይመጡና በስራት የለም ካሉ በኋላ የለም ሲባሉ በሉ ደህና ዋሉ ብሎ ጥርግ ይላሉ። ይዛ ወራኛ። የምሬን እኮ ነው። እኔ የምልህ አንድ ጥያቄ ልጠይቅህ። ምንድነው እሱ? ጠይቂኝ። እዚህ ያለ ልብ ነው ወይስ ጫማ ነበር የምትጠገን የነበረው? አንቺ ምን ይመስልሻል? እኔማ ምን አውቅልሃለሁ? ምን እኔ ካንቺ የምደብቀው ሚስጥር አለኝ እንዴ? እስከማውቀው ድረስ ምንም አደብቀኝም ነበር። አሁን ሳስበው ግን ያንን የተጣመመ ጫማ ብቻ ነበር የምትጠገነው። እኔ ምን አገባኝ? ደስ እንዳለሽ ማሰብ ትችያለሽ። እሺ ብሩክ ልባዳሹ። እሺ በሉቻ የፈጠነ ነው የሚመጣው። እቺ እብድ የሆነች ልጅ ፈጣሪ እሷን ባይሰጠኝ ምን እንደመሆን አላውቅም። አዎ ይኸው እንደምታውቀው ከዛሬ ነገ ኮሌጅ አስተምራታለሁ እያልኩ ይኸው ሳላስተምራት እድሜዋ በከንቱ ሄደ። እሱስ ልክ ነህ። እኔም አስቤ ያልተሳካልኝ ነገር ነው። እንደ አባት አንድ ልጁ ስትባከንና ሜዳ ላይ ስትቀር እንደማየት የሚያሳምምና የሚጎዳ ነገር የለም። እሱን ካል እውነት ነው። እና በመጨረሻ የሚከፈለው ሁሉ መስዋዕትነት ተከፍሎ ልጄን ለማስተማር ወስኛለሁ። እና ቆይ ትርሲት ብሩክና ሚኪን አንድ ላይ በማስቀመጥ እኔ አሁን ልነግራችሁ የፈለኩት ነገር ቢኖር ብሩኬ የለፋበት የደከመበት ንብረቱን ማካፈል ስላለብኝ ይህን ሁለታችሁ ማወቅ ስላለባችሁ በማለት እንዴት ነው ምን ታስባለህ ሚኪ? ሚኪ ደግሞ ለጊዜው ደስ ይላል ንብረቱ አይደል በማለት ነገር ግን እጅግ በጣም ተበሳጭቶ እናንተ የልባልባችሁን ተጫወት ብሎ ጥሏቸው ሲሄዱ ቤት ከሄደ በኋላ ግን እቃውን እያነሳ እንደ ብድግ መወርወርና መበሳጨት፣ ህፃናቶቹንም ማሳቀቅ፣ እናታችሁ ያቃጠለችኝ አንሶ ደግሞ እናንተ አትጨመሩ በማለት ለህፃናት የማይባል ቃላቶች ልጆቹን ህፃናቶቹን ሲናገራቸው ነገር ግን ብሩክና ትርሲት ብሩክም እውነት ምንም ሳትደብቂ ንገሪኝ፣ ልጆቹ ግን የኔ ናቸው? አዎ እመነኝ። እንዴት አምንሻለሁ? የገዛ ጓደኛን ከሆነ ያገባሽው እኔ እያለሁ አጠገብሽ ከሱ ጋር ግንኙነት ቢኖርሽስ በምን አውቃለሁ? በፍጹም አንተ እያለህ እኔ በጭራሽ ከሱ ጋር አይደለም የዚህን ያክል ቅርርብ በፍጹም ታይተንም አናውቅም። እንዴት ልመንሽ? ነገር ግን እሺ ይሁን አምኜሻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላ ዓለም ያላችሁ በእናት ተመልካቾች እግዚአብሔር ይመስገን ደህና ነኝ። ከድራማ ክፍል 11 አብረን እናያለን። ሚኪ የኔ ትርሲት ከዚህ ቤት መውጣት እፈልጋለሁ። ምክንያቱም ህይወትሽ ገብቼ ልበጠብጥሽ አልፈልግም። እንዴት ወደዛ ህይወት ተመልሰ ትሄዳለች? ማነው ትዳር የተበጠበጠ ያለህ? ትዳርሽ እየተበጠበጠ እንደሆነ ባትነግሪኝ እኔ ከመጣሁ በኋላ ግን ሰላም እንደሌለሽ ያስታውቃል። እኔ ማወቅ አላቀተኝም። አንተ ከሄድክ እኮ ልጆቹ ምን እንደሚሰማቸው ታውቃለህ? ልጆችን አልፎ አልፎ እየመጣሁ ጠይቃቸዋለሁ። አብረሃቸው እንድትኖር እንጂ አልፎ አልፎ እየመጣህ እንድጠይቃቸው አይፈልጉም። ለእኔ እዚህ ቤት መኖር ምንም አይነት ምቾት አልተሰማኝም። ትርሲት ሚጣን ብሩክ ያለበትን እንድታሳያት ትማጸናት ትለማመጣት ነበር። እሷ ደግሞ ለማሳየት ፈቃደኛ አይደለችም። ልጁ ታማለች። ልጁ ደግሞ አባቷ ያስፈልጋታል። አለበለዚያ እሱን የማታሳይን ከሆነ በልጁ ህይወት እየፈረድሽ ነው። የሚጣ አባትም ወይዘሮ ትርሲት ሂጂ በቃ ልጅ ከደወለላት በእርግጠኝነት ታገናኝሻለች። እኔ ግን አብሬያት ብዬ እስኪደውል ብጠብቅ ደስ ይለኝ ነበረ። ዛሬ ላይ ደውል ይችላል፣ ብትሄጂ ይቻልሻል። እና መች ነው የሚደውለው? ነገስ ይደውላል። ሊደውልም ላይደውልም ይችላል። እሱን የማውቀው ነገር የለም። ሚጣ ብሩኬት እንዳለ ታውቃለች። እንደውም ለማንም እንዳትናገሪ ለጋሸም ቢሆን ብሏታል ብሩክ። ለአባቴማ ምንም የምደብቀው ነገር የለም፣ ነገር ግን ለድሮ ሚስት ነው የምነግርልህ ብላው ነበር ለብሩክ።
እሱ ደግሞ በጭራሽ አታደርጊውም እያላስ ነበርና ያን ነገር አሳልፋ መስጠትም አልፈለገችም። ነገር ግን ደግሞ አሁን ብሩክ ያለበትን ካልተናገርሽ በልጁ ህይወት ፈረርሽ ማለት ነው፣ የልጁ ገዳይ ሆንሽ ማለት ነው፣ ልጁ በሞትና በህይወት መካከል ናት ትላለች ትርሲት። ትርሲትን በቃ ሂጂ ተብላ ተነስታ ልትሄድ ስትል የሚጣ ስልክ ይጠራል። እሷም እሱ መሆን ያለበት ብላ ተመልሳ ቁጭ ትላለች። እሱ ላይሆን ይችላል ትላለች ሚጣ። ነገር ግን እሱ ሆነ ላውድ አድርጊ ትላለች። ላውድ ስታደርገው እራሱ ነው በማለት ትርሲት እዛው ቁጭ ብላ የሚናገረውን በጉጉት ትሰማለች። እንዴት በዚህ ሰዓት ደወልክ ትላለች ሚጣ። መደወል አልነበረብኝም እንዴ? እንደዛ ሳይሆን ትናንት ስላወራን የምደውልልኝ ቶሎ በፍጥነት አልመሰለኝም ነበር እንዳትናፍቂ ብዬ ነዋ በማለት ጋሽ እንዴት ነው ይላል። ደህና ነው። በዚህ ሰዓት ትርሲት የቅናት ነገር ይሰማታል። ብሩኬም ጋሽ ናፍቆኛል፣ ዛሬ ቢያንስ በርቀት አይቼው ልመለስ ይላል። ለምን የተለመደው ቦታ ለምን አንገናኝም ትላለች። ነገር ግን የምታወራውን የእሷም አባት ሆኑ ትርሲት ስለሰማት እጅግ በጣም ትበሳጫለች፣ ታዝናለችም። ብሩክን በጭራሽ ዋሽቼው አላውቅም በማለት ስልኩን ከዘጋች በኋላ ታለቅሳለች። ሚጣ እንደዚህ እንድታደርጊ ስላስገደድኩሽ ይቅርታ አድርጊልኝ ትላለች ትርሲት። የሚጣ አባትም ትርሲትን ልጆችሽ እንዴት ናቸው ይላሉ። ልጆች ደህና አይደሉም፣ በተለይ ሴቷ እሱ ከሄደ ጀምሮ ምግብ መብላት አቁማለች፣ እንደውም በግልኮስ ነው ያለችው። ይበልጥ ደግሞ ያስጨነቀኝ አባቴ ሞተ እያለች የምትቃዠው ነገር ነው። የምትናገረው ነገር እኮ እንኳን ላንቺ ለእናቷ ለሚሰማውም ያስጨንቃል። አባቴ በድጋሚ ሞተ ብላ እጅግ በጣም ተጨንቃለች። ምን ታድርግ ብለሽ ነው? አባቷን አግኝታ ገና ሳትጠግበው ድጋሚ ጠፋባት ካጠገቧ። እንግዲህ እንኳን ለሷ ለእኛም የቁም ቅዠት የቀን ቅዠት ሆኖብናል። ትርሲትም ወደ ቤቷ ተመልሳ ስትሄድ ልጇ አባዬን እንዴት ይዘሽ አልመጣሽም? እሱ ካልመጣ በጭራሽ ምግብ አልበላም ትላለች። አባትሽ የምመጣው ምግብ ከበላች በኋላ ነው፣ መብላቷን ስትነግረኝ እመጣለሁ ብሏል። እንደውም አልበላም፣ ደውይና ስልክ አናግረኝ። ስልክ አላናገርሽኝ፣ ካልደወልሽልኝ በፍጹም አልበላም። እንደው ስልክ እኮ እሱ የለውም ትላለች ትርሲት። በጭራሽ በቃ መብላት አልፈልግም ትላለች። ትርሲት እጅግ በጣም ትጨነቃለች ልጇ ምግብ ባለመብላቷ። ሜጣም ከብሩክ ጋር ትደዋወላለች። አባትም ያዳምጧት ነበረ ከብሩክ ጋር ማውራቷን። አባትም በጣም ተበሳጭተው ሜጣን በጥፊ መቷታል። ለምን መታኝ አባቴ? ለምንድን ነው ከብሩክ ጋር እንደምትገናኝ ያልነገርሽኝ? ልጁን መታመሟን ነግረሽዋል እንዴ? በፍጹም አልነገርኩትም። እንዴት አልነግሬውም? አባቴ እሱ እኮ እንዳትነግሪ ብሎኝ ነው፣ እንዳታስይዙት ፈርቶ ነው። ትርሲትና የሚጣ አባትም ብሩክን ያለበትን እንድታሳያቸው ሚጣን ቢለማመጧትም እሷ መቼም ብሩክን ልክደው አልችልም፣ በፍጹም አላደርገውም ትላለች። እንደዚህ ያደረግሽ ማለት በአንዲት ሕፃን ልጅ ፈረርሽ ማለት ነው በህይወቷ። ሚጣም ስላስጨንቋትና ስላስገደዷት በልጁ ህይወት ፈረርሽ ማለት ነው ስለተባለች ብሩክ ያለበትን ለአባቷና ለትርሲት ታሳያለች። እሱም ሲያያቸው አመኘሽ ነበር እኮ እንዴት እንደዚህ ታደርጊያለሽ በማለት እጅግ ይበሳጫል። ብሩክ ልጅ እኮ በጣም ስለታመመች ነው ተገድጄ ነው እንጂ ወድጄ አይደለም ትላለች ሚጣ። ከዛ ቤት ከወጣ በኋላ ድጋሚ የሞትክ መስሏት እጅግ በጣም ታማ ተጨንቃና ምግብ መብላት መጠጣት አትችልም፣ በግሉኮስ ነው ያለችው እና ለዛ ነው እነሱ እዚህ ድረስ ያመጣቻቸው። ትርሲትን ብሩክ እግሩ ላይ ወድቃ ትማጸነው ወይም ትለምነው ነበረ። አብረን ትሄዳለህ፣ ልጅ እኮ ናት፣ እንዳትጨክንባት። እንድታውቂው የምፈልገው ነገር ግን እዛ ቤት በፍጹም አልኖርም። ኑሮ ብትኖር ደስ ይለኝ ነበር፣ አንተ ካልክ ግን ደግሞ ይሁንሽ። ኖር አይደለም እዛ ቤት በጭራሽ አንድ ቀን ማደር አልፈልግም። አንድ ነገር ብቻ ቃል ግባልኝ፣ ልጆችችን እየመጣ እንድጠይቃቸው። ትርሲትም ወደ ቤት ልጁን ብሩክን ይዛ ስትመጣ ልጁ አባቴ አለህ ሞትክ ብለን ተጨንቀን ነበረ። አስመሳዩ ሚኪም ወዳጄ በአንተ መጥፋት ተጨንቀን ነበር ሁላችንም በማለት ሰላምታ ያቀርብለታል። ወደ አሁኑ እሱ ወደ ልጆቹ ሲሄድ ብሩክ እንደ ከዚህ ቀደሙ ከሞት ጉድጓድ የምታመልጥ እንዳይመስልህ እኔው ራሴ መሞትክን እስካረጋግጥ ድረስ አለቅህም በማለት እጅግ በጣም ይበሳጫል ብሩክን እዛ ቤት በማየቱ። እኔው ራሴ የሚቀብር ይል ነበረ ሚኪ። ብሩክም ከልጆቹ ጋር ልጁ ምግብ አልበላ አልጠጣ ብላ በግሉኮስ ያለችዋ ልጁ አባቷን ስታይ እጅግ ተደስታ ምግቧን መብላት ትቀጥላለች። ባዬ በጣም ናፍቀህን ነበረ፣ ከዚህ በኋላ ትተን አትሄድም አይደል? ልጆቼ ስራ ስለሆነ ነው ጥያቸው የሚሄደው። ፌብዬ እንደዛ አይባልም፣ ስራ ስጨርስ እየመጣ ጠይቀን በይው። እኔ አልፈልግም እንደሱ፣ አባቴ ሁልጊዜም ከእኔ ጋር እንዲኖር እንፈልገው፣ እንድለየን አልፈልግም። ሚኪ ብሩክን ለብቻው ሲያገኘው ሁለተኛ ወደዚህ ቤት ተመልሰህ እንዳትመጣ ቃል ገብተልኝ ነበር አይደል? አሁንም የመጣሁት ልጆችን ለማየት እንጂ እዚህ ቤት ለመኖር አይደለም። ጭራሽ ወደ ትዳሬ ጭራሽ ወደዚህ ህይወት ድጋሚ አይንህን እንዳላይ አልነበር ያዘዝኩህ? እኔ ልጅቷ ስለታመመች ነው እንጂ አልመጣም። ከዚህ በኋላ ግን ልጆቹ እንዳይታመሙ ጸልይ። ድጋሚ ወደ ህይወት አልመጣም። እርግጠኛ ነህ ዛሬ ሆኖ ትሄዳለህ በማለት ሚኪም ተከስተለ የሚባል ጓደኛ ወይም ደግሞ ተላላኪው ደውሎ ብሩክ አሁን መውጣቱ አይቀርም፣ እንደ ከዚህ በፊቱ የተደረገ ነገር አልፈልግም፣ ጨርሰው። ሚኪም ብሩክን ጨርሰው ብሎ የላከው መልእክተኛ ብሩክን ሳይሆን ሌላ ሰው ጭፍጭፍ አድርጎ ገሎ መኪና ውስጥ ያስገባል። ሚኪ መኪናውን ሲከፍት ያገኘው የሌላ ሰው አስክሬን ነበርና እጅግ በጣም ይበሳጭና የላከውን ሰው በጥፊ ይለዋል። እንዴት ትመታኛለህ? ያዘዝኩህ ሳይሆን ሌላ ሰው ነው አንተ ገለ መኪና ውስጥ ያስገባኸው። እጅግ በጣም ይበሳጫል ሚኪ። በስተመጨረሻም ትርሲት ሁለታቸውንም ቀጥራ ኦኬ ንብረቱን የለፋበት የደከመበት ንብረት ስለሆነ መካፈል እንዳለበት ወስኛለሁ፣ ምን ታስባለህ ሚኪ ትል ነበረ። ሚኪም ለጊዜው እነሱ ፊት ምንም አይደለም የለፋበት አይደለ ንብረቱ አይደለ በማለት
ፈቃደኛ የሆነ ቢመስልም ነገር ግን እጅግ በጣም ይበሳጫል። ባቸው እናንተ የልብ የልባችሁን አውሩ ብሎ ጥሏቸው ከሄደ በኋላ እጅግ በጣም እጅ ውሻ እያለ እየተሳደበ እጅግ በጣም ሰርቶ ደግሞ እንዳፈራው ንብረት ይበሳጫል። ብሩክም እጅግ በጣም ተደስቷል። ትርሲት አምናና አስባ ንብረቱን ልታካፍለው ስለወሰነች እጅግ በጣም ተደስቷል።